አስደብርሻለሁ እየታገዝኩሽ ምናምን ዝም እያልኩሽ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የሀይሚዬን ትዕግስት ሳላደንቅ አላልፍም። በዚህ አጋጣሚ ሀይሚዬ እንደዚህ ታግሰሽ መጨረሻቸውን እንድታዳምጭልኝ ነበር ፍላጎቴ እና ዛሬ በጣም በትዕግስት ስታዳምጣቸው ነበረ፣ ቡራዬንም ልጅቷንም ማለት ነው። እና በቃ ሴት ልጅ ለምትወደው ሰው ፊት ለፊት እንደዚህ መጋፈጥ አለባት። ተናዳ የሆነ ነገር ምናምን ተበሳይታ ምናምን መሄድ አለባት ብዬ አላስብም እኔ በበኩሌ ማለት ነው። እና ዛሬ በቃ ትዕግስቷ በጣም ተመችቶኛል ከምላችሁ በላይ ማለት ነው። ልጅቷንም ስታዳምጣት ነበረ፣ ቡራንም እንደዛው። ልጅቷ እንግዲህ እዩ የመጨረሻዬ ታያለሽ እና አዎ የመጀመሪያሽ ነው፣ ግን አልሆነም። በቃ አልሆነም። ነገሮች አልተመቻቹም፣ ተለያያችሁ። ይሄ ልጅ አዲስ ህይወት ጀምሯል። በቃ የግዴታ እኮ የኔ ካልሆንክ ተብሎ ፍጥኝ አይታሰርም። ፍላጎት ከሌለውስ? አንቺ ፍላጎት ኖሮሽ ቡራ ፍላጎት ከሌለውስ? የኔ ውድ እንዴ! ደግሞ ፍቅር ማለት ነው ሁለታችሁ መሀል ላይ ሲኖር ነው እንጂ አንድ አፍቃሪ ሆኖ አንደኛው ደግሞ ምንም ፍቅር ከሌለው ምንም ፋይዳ የለውም። ስለዚህ እንደኔ አርፈሽ ብትቀመጪ ጥሩ ነው ብዬ አስባለሁ። ሁለተኛ በቃ ከህይወቴ ውጭልኝ እያለች ነው። ከህይወቴ ውጭልኝ፣ እኔ በዚህ ሰዓት ያንቺ አይደለሁም የሀይሚ ነኝ፣ ህይወቴን አትበጥብጪ እያለች ነው አይደለ እንዴ? እንደዚህ እስከምንባል ድረስ መጠበቅ የለብንም። እንደውም እኮ እኛ ሴቶች ምናልባት ፍቅረኛችን ያፈቀርነው ሰው ልበላቸው፣ ያፈቀርነው ሰው ፍቅረኛ ካልያዘ የሆነ ነገር ሰምተን ልንናደድ ምናምን እልህ ውስጥ እንገባለን እንጂ ከሴት ጋር ካየነው ሌላ ህይወት ከጀመረ እኮ ቁርጥ ያደርግልናል። እንደውም ሌላ ህይወት ካልጀመረ ነው የምንበሳጨው፣ የምንናደደው፣ ወደኛ እንዲመጣ ብዙ ጥረት የምናደርገው ማለት ነው። እና ሌላ ህይወት ከጀመረ ከሌላ ሴት ጋር ከሆነ እንደውም ያስጠላል እኮ። አያስጠላችሁም? እኔ በኩል ያስጠላኛል ስሬስ ማለት ነው። እና እንዴት ነው በቃ የኔ ነው የሚባል ነገር የለም። ከአንቺ ጋር መኖር እስከነበረበት ጊዜ ኖሯል። አሁን ላይ ግን ያንቺ አይደለም የሀይሚ ነው። እና ሀይሚ ራሱ በቃ አሁን እኮ ከኔ ጋር ነው መኖር የሚፈልገው፣ እኔ እሷን ነው የምፈልገው እያለች ነው። ለምንድነው ማትተይን ስትለው ያልጨረስነው ነገር አለ፣ ብዙ ነገር አለ፣ የደበቀሽ ነገር አለ። እሺ ቡራ ከደበቃት አንቺ እሱን ትፈልጊዋለሽ አይደለ? አንቺና እሱ መሀል የሆነ ነገር አለ አይደለ? ማያለያየን ነገር አለ እያልሽ ነው አይደለ? ፍርጥ አድርገሽ ተናገሪ እስኪ፣ ተናገሪና ሀይሚም የራሷን ፍርድ ትሰጣለች፣ እኛም የራሳችንን ፍርድ እንሰጥሻለን። ተናገሪውና የተደበቀው ነገር አንቺና ቡራ መሀል ላይ ያለውን ነገር አውጩ። ምን ልጅ አለ? በመሀላችሁ ልጅ አለ ወይስ ምንድን ነው? ከባድ ነገር የሚባል ነገር ምንድን ነው? ፍቅር ከተባለ ሁሉም ፍቅር ያሳልፋል፣ አሳልፎ ያልፋል። በቃ የማይቀጥል ነገር ከሆነ ይቋረጣል፣ ህይወት ይቀጥላል፣ ከሚቀጥለው ጋር ይቀጥላል፣ አለቀ። ከዛ በተረፈ ግን ከባድ ነገር አለ እኔ እና እሱን የማያለያየን፣ እኔ እና እሱን የሚያስተሳስረን የሚባል ነገር እንግዲህ ከባድ ከተባለ ልጅ ነው። ልጅም ደግሞ ጸጋ ነው። ቢኖርስ ታዲያ ምን ችግር አለ? የለም ቢኖርም ደግሞ ችግር የለውም። እድሬ ምን አስበሽ ነው ይሄን ያክል? እና እህታችን እኛም እንዳናስቀይምሽ ክፉ ነገር፣ መቼም ሴት ነሽ፣ አፍቃሪ ነሽ፣ እንረዳሻለን። ለምን አፈቀርሹ ማለት አይቻልም። ለምን አፈቀርሽው አንልሽም፣ ማንም ሰው ስለሚያፈቅር። ግን በዚህ ሰዓት ግን ይሄ ሰው የሌላ ነው፣ በቃ የሀይሚ ነው። ስለዚህ ልጆቹ ደግሞ በጣም ደስ የሚል ህይወት እያሳለፉ ነው። ጥሩ የፍቅር ጊዜ ላይ ነው ያሉት እና ከመሀላቸው ሹልክ ብለሽ ማለት ነው እንዳማረብሽ እንደተከበርሽ ብትውጪ መልካም ነው ብዬ አስባለሁ። ከዛ ውጪ ሀይሚ የተናገረችው ነገር አለ። ለምን ወደ ቡታጅራ ሊመጣ ሲል ግልጹን አልነገረኝም? ከእሷ ጋር እንደሚገናኝ ለምን አልነገረኝም ነው የሀይሚ ጥያቄ ማለት ነው። እና አይፈረድም። በነገራችን ላይ ሀይሚዬ እሷን ላገኛት ነው ቢልሽ አንቺ ቅር ይልሻል። ያንን ነገር ቅር እንዳይልሽ ብሎ ነው ያደረገው። እሱ ደግሞ ያንን ነገር ሲያደርግ
ይቺ ተንኮለኛ ሴት ቪዲዮ ቀርጻ ላከችልሽ። አየሽ አይደለ? አሁን ቡራ ያልነገርኩሽ ነገር አለ፣ ማስተካከለው ነገር ስላለ ነው እንጂ እነግርሻለሁ ብሎሻል። ልክ ዛሬ እንደታገሽው ታግሽና መጨረሻውን እዩ ማለት ነው። እጅ እንዳሰጭ ሀይሚዬ ፈጽሞ ማለት ፈጽሞ። እኔ አሁን ዛሬ ኮርቼብሻለሁ። ለምንድን ነው የኮራሽባት ካላችሁኝ፣ ልጅቷን እስከ መጨረሻ ታግሳ እየሰመቻት ነበረ። ትዕግስት አልቆ ጥላቸው አልሄደችም ነበር። እንደውም ቡራ ሊሄድ ሲል ቡራን ተከትለው ነበር የሄደችው ማለት ነው። እና ይሄ ምንድን ነው? በቃ እኔ ይሄንን ነገር ነው የምፈልገው ከሀይሚ። ምክንያቱም ቡራን ጥላው በሄደች ቁጥር ምናምን ክፍተት ይፈጠራል። ገባችሁ አይደለ? እና አሁንም ቢሆን እስከ መጨረሻ ቡራ የመጣበትን ነገር ማወቅ አለብሽ። ለዚች ልጅም ደግሞ ቡራን ጥለሽ መሄድ የለብሽም። የኛ ቅመም ማለት ነው። እና በርቺ። ቡራዬን ይዘሽ እንደመጣሽ ይዘሽ ትሄጃለሽ። እና ደግሞ ቡራ ደግሞ የሚያስደስት ነገር ከዚህ ኩትትት ካለ ነገር ጀርባ የሚያስደስት ነገር አለው ብዬ አስባለሁ። እሱንም ደግሞ እኛ በጉጉት እንጠብቃለን። እህታችን ደግሞ በመጣሽበት እግርሽ በሰላም ብትሄጂ፣ እንደ ሴት ልጅ እንዳትዋረጂ። ሴት ልጅ ስታፈቅርም ስትከዳም ብዙ ነገርም ስትሆን በልኩ ሰብሰብ ስትል ነው ማለት ነው። እና ላለፈ ነገር አልፏል። ይሄ ከዓመት በፊት የነበረ ነገር እንደ አዲስ ተነስቶ ማለቃቀስ፣ ያዙኝ ልቀቁኝ ማለት ጥሩ ነው ብዬ አላስብም። ለሰው መሳቂያ ነው የምትሆኙ የኔ ውድ፣ ለሰው መሳቂያ ነው የምትሆኙ። እኛ ሳልን እኔ በበኩሌ ማለት ነው አፍቅሬ አይቼዋለሁ፣ ተከድቼ አይቼዋለሁ። ግን በቃ ህይወት ይቀጥላል የሚባል ነገር አለ። ለጊዜው ሊያናድደን ይችላል፣ ልንበሳጭ ይችላል። ግን ለጊዜው እኮ ነው። ይሄ አመት ቆይቼ ምናምን እንደገና እንደ አዲስ አያገረሽብኝም። እኔ አያገረሽብኝም። ፍቅረኛ የሌላ ሴት ይዞ ካየሁት ወይም ትዳር ከመሰረተ በጣም ነው የሚያስጠላኝ። በቃ እንደውም ስለሱ ማውራትም አልሰማም ማለት ነው። አልሰማም። ግን ትዳር ባይዝ ፍቅረኛ ካልያዘ ግን እውነት ነው ልቤ ወደዚህ ወደዛ ሊል ይችላል። ገባሽ አይደለ? ግን ከያዘ ማለት ነው አያስጠላም? ያስጠላል እኮ እሱ ሌላ ህይወት ሲጀምር፣ አንቺም ሌላ ህይወት ለመጀመር ነው የምታስቢው። በቃ ህይወትሽን ትቀጥያለሽ። እና ራስሽን አስከብሪ ነው የምልሽ። ለምን አፈቀርሽ ለምን እንዲሆንሽ ማንም ሰው ማለት አይችልም። ማፍቀር መብትሽ ነው። ማፍቀር ጸጋ ነው። ግን የሰው ነገር የሰው ነው። በቃ የአንቺ ነገር እዛ ጋር አብቅቷል። የመጀመሪያ ነው የመጨረሻ ነው የሚባል ነገር የለም። ድሮ ነበረ። ድሮ በነበራችሁበት ሰዓት በዛ ሰዓት ነበረ የመጀመሪያ ነህ የመጨረሻ ነህ ማለት የነበረብሽ። አሁን የሰው ነገር የሰው ነው። አለቀ። 4 ነጥብ። እና አርፈሽ ተቀመጭ እህታችን። ከፈለግሽ ዩቲዩብ ይከፍቱልሻል። ዩቲዩብ መሸቀል ከፈለግሽ ትሸቀያለሽ። እኛም ሰብስክራይብ እናደርግሻለን። ችግር የለብንም። ከነዚህ ልጆች መሀል ውጪ የእውነት። እና እኔ ይሄንን ነው የምለው። ሀይሚና ቡራዬ ደግሞ ወደፊት እንጂ ወደኋላ እንዳታዘነብሉ። በርቱ፣ ቀጥሉበት። ትልቅ ደረጃ ትደርሳላችሁ። ማንንም እንዳሰሙ፣ ማንንም ጆሮአችሁን ድፍ እናደርጋችሁ መገስገስ